ብዙ ጊዜ ይሉኛል ከሚዲያው ጠፋ ባሌባን ለማስፈረም ስለፋ ጉማሬውን አስፈርሙ ጉራውን ሲነፋ አሁን መጥቶለታል ባሌባ አሰፋ ይላል አባቴ። ቻው ድህነት ቻው ፓቨርቲ እንደ ድህነት የሚያስጠላ ነገር የለም አባቴ። ቡልሺት ድህነት I don't like it man ባሌባ here we go አባቴ ችላለነ ይሄ ነው። ካርሎስ ባሌባ ቱ ማን ዩናይትድ ሂር ዊ ጎ። በቃ የማንቼ ደጋፊዎች ትርፊያንስ ልትዝናኑ ነው። ተዝናኑ ባይዘው ማለት ለምን ባለፈው የነገርኳችሁ የዲሲፕሊን ችግር ምናምን ነገር በቅርቡ አታዩትም። ልቡን እስኪተፋ ድረስ ነው የሚጫወትላችሁ። ያን ነገር ከተፈጠረ ትንሽ ቆይቶ የምናየው ነገር ስለሆነ ለዘንድሮ ፐርፌክት የሆነ ሳይኒንግ ማለት ነው። ዝግት ታረክ ሻይሻል ገና ትራንስፈሩ ሲከፈት 3 ሚድፊልደር ያስፈልግሻል ብያለሁ። ከዛላ 3ቱንም አመጣሽ አይሻል። የባሌባ ሳይኒንግ ደግሞ የቲሊመንስንና የአንድሬ ሳንቶስን ሳይኒንግ የበለጠ ማግኒፋይ ያደርገው ማለት ነው። ባሌባ ሜኑ ብሩኖ ያበደ ሚድፊልድ፣ ባሌባ ቲሊመንስ ብሩኖ ያበደ ሚድፊልድ ገባለ አለቀልሽ ነው ምሽካ ነው እዚች ጋር ቻምፒየንስ ሊግ ትገባለች። 6 ቁጥር ካላስፈረሙለት ቻምፒየንስ ሊግ አትገቢም ነበር ያልኩት። አሁን 6 ቁጥር ፈርሞልሻል፣ ቻምፒየንስ ሊግ ትገቢያለሽ። ካልገባሽ ካሪክ አይችልም ማለት በቃ ካሪክ ይሄ ቻምፒየንስ ሊግ ለመግባት በቂ ነው። ገብታ አሳያቸው። ባሌሮ ቤቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል ጀማው ማለት ነው። በመጨረሻም ባሌሮ ቤቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ አጠናቀረዋል ማለት ነው። የተላከው 65 ሚሊዮን ፓውንድ እንግዲህ ሪጀክት ተደርጎ ማንቸስተር ዩናይትድ በአሁኑ ሰዓት ላይ የመጨረሻውን አቅርቦ እንግዲህ የግላችን ባሌሮቤን ማድረግ ችለናል ማለት ነው። የማንቸስተር ደጋፊዎች እንኳን ደስ አላችሁ። ባሌሮቤ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል ጀማው። ሼር አድርጉ ለሁሉም። ታላቁን ሚድፊልደር ወደ ማንቸስተር ዩናይትድ ቀላቅለነዋል። ሰበር መረጃ ለማንቸስተር ዩናይትድ ደጋፊዎች በጉጉት ሲጠበቅ የነበረው የ22 ዓመቱ ካሜሩናዊ የብራይተን አማካኝ የሆነው ካርሎስ ባሌባ በዚህ ሰዓት ወደ ማንቸስተር ዩናይትድ ሂር ዊ ጎ በማለት ፋብሪዚዮ ሮማኖ ሙሉ በሙሉ ዝውውሩ ከስምምነት ላይ እንደተደረሰና ከወረቀት ስራዎች ውጪ እንደተጠናቀቀ ነው መረጃዎችን ያጋራው ማለት ነው። ተጫዋቹ በ65 ሚሊዮን ፓውንድ ማንቸስተር ዩናይትድ ለማስፈረም ጥረት አድርገው የነበረ ቢሆንም ውድቅ እንደተደረገባቸው የሚታወስ ነው። ታዲያ ዋጋ አሻሽለው ለብራይተን አቅርበው ብራይተኖች ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ተጫዋቹ ከአምና ጀምሮ ዩናይትድ ነበረ ምርጫው፣ እነሆ ህልሙ ተሳክቷል ማለት ነው። ስለዚህ በቅርብ ቀናቶች የወረቀት ስራዎችን ጨርሶም እንግዲህ በይፋ ዩናይትድ ተጫዋች ይሆናል ተብሎ ይጠበቃል። እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂዊጎ። የሚገርም ነው። በዚህ ፍጥነት ይህንን ሂዊጎ እንሰማለን ብዬ አላሰብኩም። በተለይም ደግሞ ትናንትና ከዚህ ተጫዋች ጋር በተገናኘ ማንቸስተር ዩናይትዶች ያቀረቡትን የ65 ሚሊዮን ፓውንድ ፓኬጅ ብራይተኖች ሪጀክት አድርጓል ሲባል ስለሰማሁኝ፣ ነገር ግን ከደቂቃዎች በፊት ፋብሪዚዮ ሮማኖ ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ ብሏል። ምንም እንኳን ኢምፕሩቭ ቢድ ሴንት ቱዴይ አፍተር 60 ሚሊዮን ፓኬጅ ብሎ ማንቸስተር ዩናይትድ ይህንን ተጫዋች በምን ያክል ገንዘብ እንዳስፈረመ አልተናገረም። ከዚህ በፊት ሪጀክት የተደረገውን የ65 ሚሊዮን ፓውንድ ይህን ሪፖርት ያደረገው ዴቪድ ኦንስቲን ነበረ። የእሱ ሪፖርት ነው የተናገረው። እስካሁን ከዚህ ተጫዋች ጋር በተገናኘ ዴቪድ ኦንስቲን እንዲሁም ደግሞ የማንቸስተር ዩናይትድ ኮረስፖንደንት የሆኑት ሎሬት ፉትቦል አትሌቲክ ኮንፈርም ያደረጉት ነገር ባይኖርም ፋብሪዚዮ ሮማኖ ሂር ዊ ጎ ብሏል። ምንም እንኳን በዚህ ሰመር የፋብሪዚዮ ሮማኖ ሂር ዊ ጎዎች ከሂር ዊ ጎ በተጨማሪ ሂር ዊ ኖ ሲሆኑ አይተናል። ነገር ግን የጊዜ ጉዳይ እንጂ ይህ ተጫዋች የማንቸስተር ዩናይትድ መሆኑ የማይቀር ነው። አመበሊበ ሂር ዊ ጎ። በቀደም ከሰው መጨረሻ ሰማ ብላችሁ ስትስቁብኝ ነበራል። አሁን ከሰው መጀመሪያ ነው የሰማሁት። ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርጉ፣ ፎሎም አድርጉ። ጥቁር አዝሙድ እየመታለች ጨረስን። እንኳን ወደ ንጉሶቹ ማንቸስተር ዩናይትድ በሰላም መጣ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ አረጋግጧል። ካርሎስ ባሌባ ማንቸስተር ዩናይትድን የተቀላቀለው በ76 ሚሊዮን ፓውንድ መሆኑን ተረጋግጧል ማለት ነው። ማንቸስተር ዩናይትድ በስተመጨረሻም ያለበትን 6 ቁጥር በካርሎስ ባሌባ ተክቷል ማለት ይቻላል ማለት ነው። በቀጣይ ማን እናስፈርም ይሆን? በቀጣይ አብረን እንመለከታለን። የካርሎስ ባሌባን ዝውውር እንዴት ትመለከታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለሁሉም ለማንቸስተር ዩናይትድ ደጋፊዎች ድረስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ዩናይትድ እንኳን በአቅሙ እያስፈረመ ነው። ኧረ ተው፣ እኛ የምንንቃ ግን አምናቸዋለሁ፣ ክለቤን አምነዋለሁ። ኤኒዌይስ ስለ ትራንስፈሩ ትንሽ እናውራ።
የአርሰናል ጨዋታ የተደረገ ገና ከማስቆጠራቸው የሚገርም ዜና እንግዲህ ሰፋ ብሎ ወጥቷል። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። ካይ ሃቨርትዝ አሁንም አስቆጥሮ ወደ 15 ደቂቃ ላይ እየመሩ ይገኛሉ አርሰናሎች። ለዩናይትድ ደግሞ አስገራሚ ዜና የሚሆነው ማለት ነው ወደ 70 ሚሊዮን ፓውንድ አካባቢ ስምምነት ላይ ደርሰዋል ተብሏል። ሂር ዊ ጎን ቀደም ብሎ ለቆታል ፋብሪዚዮ ሮማኖ ማለት ነው። ከዛ ውጭ ባለው ግን ዲቴይል ዲሎቹን ስንመለከት ማለት ነው በዩሮ 82 ሚሊዮን ዩሮ አካባቢ ይሆናል ማለት ነው። ዩናይትድ ከጠየቀበት አስቡት ኦልሞስት 20 ሚሊዮን በላይ ነው የተረፈው እና ጥሩ ነገር ነው ብዬ ነው የማስበው። ባዶንስ ደግሞ ያንጣጣዋል ብዬ ስለማስብ ማለት ነው የቀረውን ነገር እና በአሞርታይዜሽን ደግሞ ይቀላል ለመክፈል ሚኒዌይስ አይደለ እና ያው የካርሎስ ባሌባን ጉዳይ ስንመለከት ልጁ ያለው አቢሊቲ ምንም የሚደራደር ነገር አይደለም። አንዳንድ የአቋም ማጀቆች ያጋጥማሉ። ምናልባት አንዳንድ ሁሌም ቶፕ መሆን ያስቸግራል። ግን ትልቅ ቡድን ላይ መጫወቱ የሚጠቅመው ምንድን ነው አንዳንዴ መጥፎ ፐርፎርማንስ ቢኖር እንኳን በሌላ ቡድኖች አጋሮች ኬሪስ የምትደረግ ጥሩ ነው ብዬ አስባለሁ። ግን ባሌባ እንደሱ አይነት ነገር ያጋጥማል ብዬ አላስብም። እዚህ አሪፍ ሲስተም ላይ ፊቲን አድርጎ አሪፍ ስለሚጮታል ብዬ ስለምገምትም ጥሩ ነገር ያሳያቸዋል ብዬ አስባለሁ። ጥሩ ኦፕሽንም ነው ያመጡት። ቦል ሪከቨር በማድረግ ደረጃ ይቸገር ነበር ዩናይትድ። በሱ ደረጃ በሚገርም ሁኔታ ያካልላቸዋል። ኳስ ለመቀበል የማይፈራ ምን በቃ ለሚድፊልደር በዚህ ሰዓት ከምትፈልጉ ነገሮች እንዳለ ኦልሞስት የሚያሟላ ልጅ ነው እና በጣም የሚገርም ሳይኒንግ ይመስለኛል ከዩናይትድ ማለት ነው። ከዚህ በኋላ ሌላ ሳይኒንጎች እንመለከታለን ወይ? ፉልባክ ያው ዊክ የሆነ ዲፓርትመንታቸው እንደሆነ ይታወቃል ዩናይትድ ቤት ማለት ነው። በግራና በቀኝ በኩል ሁለቱንም እስቲ ለማስተካከል ይሞክራሉ ወይ ወይስ ለቀጣይ ትራንስፈር ኢንዶ ወይ ደግሞ በዛኛው ሰመር ማለት ነው ይጠብቃሉ ወይ የሚለውን ነገር እንመለከታለን። እስክንገናኝ ድረስ ይመቻችሁ። ካርሎስ ባሌባ ይላል። ካርሎስ ካዝሜሮ ወጥቶ ነበር። ካርሎስ ባሌባን ደግሞ ማንቸስተር ዩናይትዶች በሚያስገርም ሁኔታ ከብራይተን ማለት ነው ማስፈረማቸውን እንግዲህ ሄርዊጎ ብሎ ፋብሪዚዮ ሮማኖ እንግዲህ ያረጋግጡታል ማለት ነው። የአራዳ ልጆች ማለት ነው። የአርሰናል ጨዋታ ሲጀምር ፋብሪዚዮን በቆረጣ ገብቷል። ባፈሳ ነው የገባው የአራዳ ልጅ፣ ሌላ ነገር የለውም ነው ምን። ለማንኛውም ለማንቸስተር ዩናይትድ ቆንጆ የሚባል ዝውውር ነው ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት ሼር ኮፕሊንክ እያረጋችሁ ከ10 ስንት ይሰጠዋል ዝውውር የአራዳ ልጆች ኮሜንት ላይ ዱብ ዱብ አድርጉት። እንደዚሁም በደም ሼር ኮፕሊንክ መደረግ እንዳይረሳ። ይመቻችሁ። የምድራችን የወቅቱ ምርጡ ዲፌንሲቭ ሚድፊልደር ሲዲኤም አባቴ በነ ቡስኬት ደረጃ ያለ ምርጥ ተጫዋች ማለት ነው። የነ ቡስኬት ያክል ቴክኒካል ብቃት የያዘ በነ ካዝሜሮ ደረጃ የያዘ በነ ካዝሜሮና በነ ካንቴ ደረጃ የተቀመጠ ዲፌንሲቭ ስኪል የያዘ ተጫዋች ካርሎስ ባሌባ ዝውውሩን አሁን ሙሉ አጠናቋል። ሂር ዊ ጎ ተብሏል ማለት ነው። የካርሎስ ባሌባ የኮቢ ማይኖና የብሩኖ ፈርናንዴዝን ጥምረት ለማየት ይቺ ፕሪሚየር ሊግ ዝግጁ አይደለችም። ወደ ጥልቁ ትገባለህ። እያንዳንድሽ ከዩናይትድ ጋር ስትጫወት ኳስ ይናፍቃል ማለት ነው። ኳስ ይናፍቃል። ካርሎስ ባሌባ ቱ ማን ዩናይትድ ሂር ዊ ጎ